ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ስርጭት ፕሮግራም ነው። ባለፈው ፕሮግራማችን ሌሰን 19ን አይተናል። ዩኒት 4 ላይ ሌሰን 19ን በተመለከተ ያየነው ስለ ሙቴሽን ነበረ። እንግዲህ ሙቴሽን ምን ማለት እንደሆነ በቀደም ባሉት ሌሰኖች አይተናል። ከዛም በተጨማሪ ሙቴሽን የሚያስከትሉ ምን ምክንያቶች፣ ሙቴሽን መንስኤዎች ምን እንደሆኑ ለማየት ነው የሞከርነው። ከዛ በተጨማሪ ጂን ሙቴሽን እና ክሮሞዞማል ሙቴሽን እንዳለ አይተናል። ስለ ጂን ሙቴሽን ሰፊው ተወያይተናል። በዛሬው ሌሰን የምናየው ስለ ክሮሞዞማል ሙቴሽን ይሆናል። እንግዲህ ክሮሞዞማል ሙቴሽንንም ባለፈው ጊዜ ጀምረናል። ይህ እንግዲህ በክሮሞዞም ላይ የሚከሰት ድንገተኛ ለውጥ ነው ጂን ክሮሞዞማል ሙቴሽን የምንለው። ክሮሞዞም ከጂን የሚለይበትን ምክንያት አይተናል። ክሮሞዞም የጂን አቃፊ ነው። ጄኔቲክ ኮድ በዲኤንኤ ሞለኪውል ውስጥ የሚገኝ ሲሆን ይሄ ዲኤንኤ ደግሞ በክሮሞዞም ታቅፎ ይገኛል። ክሮሞዞሙ ሂስቶን በሚባል ፕሮቲን የተሰራ እና ዲኤንኤ ቼኑን ደብል ስትራንዱን ሸፍኖ የሚገኝ አቃፊ አካል ነው። እንግዲህ በዚህ አቃፊ አካል ላይ የሚከሰት ለውጥ አጠቃላይ የዲኤንኤውን አፌክት የሚያደርግ ነው። የፖሊፕሎይድ ቼኑን አፌክት የሚያደርግ ነው ማለት ነው። እንዲህ ክሮሞዞማል ሙቴሽን ደግሞ በሁለት እንደሚከፈል ያየ ነው። ክሮሞዞማል ሙቴሽን 1 እና ክሮሞዞማል ሙቴሽን 2 ተብሎ እንደሚካተት አይተናል። ክሮሞዞማል ሙቴሽን 1ን ባለፈው አይተናል። ይሄ ኢንቨርዥን፣ ዲሌሽን፣ ዱፕሊኬሽን ኤንድ ትራንስሎኬሽን ያካትታል። በእነኚህ መንስኤዎች የሚከሰት ክሮሞዞማል ሙቴሽን በሙሉ ክሮሞዞም ሙቴሽን 1 ውስጥ ሲካተት፣ ሌላኛው ክሮሞዞም 2 ውስጥ የሚካተት ነው። ይሄ ደግሞ አንኢዩፕሎይዲ እና ኤንድ ፖሊፕሎይድን የሚያካትት ነው። እንግዲህ ባለፈው ሌሰናችን ላይ ክሮሞዞም 1 ኢንቨርዥን፣ ዲሌሽን፣ ዱፕሊኬሽን፣ ትራንስሎኬሽን ክሮሞዞማል ሙቴሽን ምን እንደሆኑ ነው በዝርዝር ያየ ነው። በዛሬው ሌሰን የምናየው ክሮሞዞማል ሙቴሽን 2 ይሆናል ማለት ነው። እንግዲህ ክሮሞዞማል ሙቴሽን 2 is mutation that is caused by changing the number of chromosomes present in the cell። ምን ማለት ነው? እንግዲህ ክሮሞዞማል ሙቴሽን 2 የሚያካትተው አንድ በክሮሞዞም ውስጥ ያሉ የክሮሞዞም ነምበር ለውጥ በሚከሰት ጊዜ የሚመጣ ሙቴሽን በሙሉ ክሮሞዞማል ሙቴሽን 2 ውስጥ ይካተታል ማለት ነው። ልብ አድርጉ። ክሮሞዞማል ሙቴሽን 2 is a mutation that is caused by change in number of chromosome present in the cell። እንግዲህ የቁጥር መብዛት ወይንም ማነስ የክሮሞዞም ነምበር እያንዳንዱ ህያው ነገር ከመልቲሴሉላርም ይሁን ዩኒሴሉላር ኦርጋኒዝም ሴሎቹ ውስጥ ቋሚ የሆነ ክሮሞዞም ቁጥር ነው ያለው። ይሄ ቋሚ የሆነው ለምሳሌ በሰው ሴል ውስጥ በእያንዳንዱ ሴል ውስጥ ዳይፕሎይድ ክሮሞዞም አለ። ይሄ እንግዲህ 23 ስትራንድ ነው ወይንም 23 ደብል ዳይፕሎይድ ክሮሞዞምስ ወይንም 46 ክሮሞዞሞች ወይንም 23 ጥንዶች ናቸው የሚገኙት። የነኚህ ጥንዶች ቁጥር መጨመር ወይንም መቀነስ የሚያስከትለው በየትኛውም ህያው ኦርጋኒዝም ሴል ውስጥ የጥንዶቹ ቁጥር መቀነስ ወይንም መጨመር የሚያስከትለው ሙቴሽን ይሄ ክሮሞዞማል ሙቴሽን 2 ውስጥ ይካተታል ማለት ነው። it consists of chromosomal 2 consists of an euploidy and polyploidy. The general category of this is called heteroploidy. እንግዲህ በኢዩፕሎይዲ ወይንም በፖሊፕሎይዲ የሚከሰት ክሮሞዞማል ሙቴሽን በአጠቃላይ ሄቴሮፕሎይዲ ብለን እንጠራዋለን ማለት ነው። An euploidy is a mutation which is caused due to less or addition of a chromosome by the contortion of the chromosome set. ይሄ ምንድን ነው የሚለው? ኢዩፕሎይዲ የሚከሰተው የክሮሞዞሞች ነምበር በሚቀንስበት ጊዜ ወይንም በሚጨምርበት ጊዜ የሚከሰት ክሮሞዞማል ሙቴሽን በሙሉ አንኢዩፕሎይዲ ተብሎ ይካተታል ማለት ነው። ይሄም የሚከሰተው በኮንትሮሽን ኦፍ ዚ ክሮሞዞም ሴት ነው። እንግዲህ ክሮሞዞም ሴቶች በሚኮማተሩበት ጊዜና ቅጥያ ወይንም ጉድለት
እንዲፈጠር በሚሆንበት ጊዜ የሚከሰት ነው ማለት ነው። ነን ዲስጀክሽን ዱሪንግ ሚዮሲስ usually results in this mutation። እንግዲህ በሙቴሽን በሚዮሲስ ጊዜ ይሄ ሆሞሎገስ ክሮሞዞም ወደ ግራና ቀኝ ይሄዳሉ። ወደ ግራና ቀኝ በሚሄዱበት ጊዜ መጀመሪያ በሚዮሲስ ፌዝ 1 ላይ ሪፕሊኬሽን አለ። ከዛ ሪዳክሽን ሴል ዲቪዥን አለ። ይሄ ሪዳክሽን ኤንድ ሪፕሊኬሽን እና ሪዳክሽን ሴል ዲቪዥን በሚካሄድበት ጊዜ የሚከሰት የክፍፍሎች ስህተት እና የቅንጅት የሚያስከትለው የቅንጅት ስህተት የሚያስከትለው ለውጥ ነው ይሄንን ሙቴሽን የሚያስከትለው ማለት ነው። ፖሊፕሎይዲ is a mutation that cause the creation of two sets of genomes within an organism። ይሄ ፖሊፕሎይዲ የምንለው ደግሞ የሴት ኦፍ ክሮሞዞም አለ። ዋን ሴት ኦፍ ክሮሞዞም ነው ያለው። ዋን ሴት ከመሆኑ ይልቅ ቱ ሴትስ ኦፍ ጂኖም በሚፈጠርበት ጊዜ ይሄ ፖሊፕሎይዲ ክሮሞዞማል ሙቴሽን እንዲከሰት ያደርጋል ማለት ነው። ልብ አድርጉ ልዩነቱ። አን ኢውፕሎይዲ ጊዜ የመቀነስ ወይንም የመጨመር ሊሆን ይችላል። እዚህ ጋር ግን ሁለት ሴት ጭማሪ በሚኖርበት ጊዜ የሚከሰት ክሮሞዞማል ሙቴሽን በሙሉ ፖሊፕሎይዲ ክሮሞዞማል ሙቴሽን 2 ውስጥ ይካተታል ማለት ነው። It is not naturally common. However, it can be observed in some plants። ይሄ እንግዲህ በተፈጥሮ በአኒማሎች ላይ ኮመን የሆነ ይዘት ወይንም ሙቴሽን አይደለም። በተለይ ግን በፕላንቶች ላይ የሚታይ ሙቴሽን አይነት ነው በአብዛኛው ማለት ነው። Polyploidy usually cause effect like giantism and reduction of fertility። እንግዲህ ፖሊፕሎይዲ በሰዎች ላይ በአኒማልስ ላይ በሚከሰት ጊዜ ወይንም በሌሎች ላይ በፕላንቶች ሕያዋን ላይ በሚከሰትበት ጊዜ ጂያንቲዝም ወይንም ፈርቲሊቲ እንዳይኖር ያደርጋል ማለት ነው። ጂያንቲዝም ማለት አብኖርማል የሆነ የእድገት ለውጥ ማለት ነው። በጣም ከተለመደው የእድገት ለውጥ በጣም የዘለለ ረዥምም ከምንለው በላይ የወጣና በጣም ግዙፍ የተለየ ግዝፈት እንዲከሰት ያደርጋል። ከዛም በተጨማሪ ፖሊፕሎይዲ መሃንነት እንዲከሰት ያደርጋል ማለት ነው። ሪዳክሽን ኦፍ ፈርቲሊቲ የሪፕሮዲውስ የማድረግን አቅም እንዲቀንስ ያደርጋል ማለት ነው። ይሄ ፖሊፕሎይዲ ይህን አይነት ኢፌክት አለው ማለት ነው። ቀጥሎ የምናየው አባውት አድቫንቴጅ ኦፍ ክሮሞዞማል ሙቴሽን። እንግዲህ ክሮሞዞማል ሙቴሽን ምን እንደሆነ አይተናል። የክሮሞዞማል ሙቴሽን አይነቶች በክሮሞዞማል ሙቴሽን 1 እና በክሮሞዞማል ሙቴሽን 2 ውስጥ እንደሚካተት፣ ክሮሞዞማል ሙቴሽን 1 እና ክሮሞዞማል ሙቴሽን 2 ደግሞ ምን እና ምን እንዴት እንደሚከናወኑ አይተናል። ከዚህ አሁን በመቀጠል የምናየው አድቫንቴጅስ ኦፍ ክሮሞዞማል ሙቴሽን ነው። እንግዲህ አድቫንቴጅ ስንል የሚያስከትለው የጎንዮሽ ጉዳትም ሊሆን ይችላል፣ የጎንዮሽ ጥቅምም ሊሆን ይችላል። አድቫንቴጅ በሚባልበት ጊዜ ጥቅም ብቻ አይደለም የምናየው። ኢን ሰም ኬዝስ ክሮሞዞማል ሙቴሽን ቤኔፊት ኦርጋኒዝምስ ባይ ሄልፒንግ ዜም ቱ ሰርቫይቭ ቤተር ዛን አዘርስ። እንግዲህ በአንዳንድ ጊዜ ይሄ ሙቴሽን ሁልጊዜ ጎጂ አይደለም። አንዳንድ ክሮሞዞማል ሙቴሽን አንዳንድ ኦርጋኒዝሞች አካባቢያቸው ላይ የሚከሰቱ አድቨርስ ኮንዲሽን ምቹ ያልሆኑ ተፈጥሯዊ ሁኔታዎችን ተቋቁመው ለመኖር ያስችላቸዋል። ፊተስት ሆነው እንዲቀጥሉ እንዲኖሩ ያስችላቸዋል ማለት ነው። ይሄ እንግዲህ እንደ አድቫንቴጅ የምናየው ነው። ይሄም ሙቴሽን እዚህ ጋር እንደ ምሳሌ መስጠት እንችላለን። ሲክል ሴል አኒሚያ ታውቃላችሁ። ሲክል ሴል አኒሚያ የአኒሚክ ኬዝ እንዲከሰት ያደርጋል። ግን የራሱ የሆነ ጥቅም አለው። ሲክል ሴል አኒሚያ በሙቴሽን የሚከሰት ነገር ሲሆን የቀይ የደም ሴሉ ሲክል ሼፕ መሆን እንደዚህ ያለ የደም አይነት ያላቸው ሰዎች ለማሌሪያን የመቋቋም ማላሪያ ወባን የመቋቋም አቅም አላቸው ማለት ነው። እንግዲህ እነኚህ ሰዎች ወባማ በሆነ አካባቢ ላይ መኖር ይችላሉ። ያ ሲክል ሴል ያልሆኑት ግን መኖር አይችሉም። የዚህ ጋር አንድ አድቫንቴጅ መውሰድ ትችላላችሁ ማለት ነው። ያን አይነት አድቫንቴጅ አለው ይሄ ክሮሞዞማል ሙቴሽን ወይም ጂን ሙቴሽንም በሉት። On the other hand, chromosomal mutation can be dangerous and even detrimental to life of living organism by causing numerous problems within animals, plants and human.
እንግዲህ ይሄ ክሮሞዞማል ሙቴሽን እዛ ጋር ጥቅም አለው ብንልም በአብዛኛው ግን አንዳንድ ጊዜ በህይወት ላይ የሚመጣ ጉዳትም ሊያስከትል ይችላል። በፕላንትም ሆነ በአኒማል ላይም ሆነ በሰው ልጅ ላይ ህይወትን እስከ መቅጠፍ የሚያስችል ወይንም በህይወት ላይ ችግር የሚፈጥር ሙቴሽን እንዲከሰት ያደርጋል ማለት ነው። ይሄን ነው እንግዲህ አድቫንቴጅ ክሮሞዞማል ሙቴሽን ስናይ ጎንዮሽ ጉዳቱንም የጎንዮሽ ጥቅሙንም ነው። ይሄ ነው። ሌላው እንግዲህ ጄኔቲክ ዲስኦርደር። እንግዲህ ጄኔቲክ ዲስኦርደር ደግሞ የጂኖች ሜካፕ ዲስኦርደር ነው። ጄኔቲክ ዲስኦርደርስ አር ስፔሲፊክ ዲስኦርደር ኦር ዲስኤቢሊቲ ኮዝድ ባይ ሙቴሽን ዊዝን ዚ ኦርጋኒዝምስ ዲኤንኤ። እንግዲህ ጄኔቲክ ዲስኦርደር የምንለው ጂን ይዘት ላይ ዲስኦርደር ወይንም ዲስኤቢሊቲ በሚከሰት ጊዜ የሚመጣ የዛ መንስኤ ጄኔቲክ ዲስኦርደር እንለዋለን ማለት ነው። በዛ የተነሳ የሚከሰትን ዲስኦርደር ጄኔቲክ ዲስኦርደር እንለዋለን። መንስኤው የጂን ስፔሲፊክ ዲስኦርደር ጂን ሙቴሽን ነው ማለት ነው። በዲኤንኤ ላይ የሚከሰት ነው። እሺ እዚህ ጋር የምናየው ኤግዛምፕልስ ኦፍ ክሮሞዞማል ዲስኦርደርስ። እንግዲህ ክሮሞዞማል ዲስኦርደር ከጂን ዲስኦርደር ጋር የተያያዘ ነው። ክሮሞዞሙ አፌክትድ በሚሆንበት ጊዜ በውስጡ ያለውም ዲኤንኤ ሞለኪውል አፌክትድ ስለሚሆን የዲኤንኤ ሞለኪውል አፌክሽን ደግሞ የጂን አፌክሽንን ያስከትላል ማለት ነው። እንግዲህ ኤግዛምፕልስ ኦፍ ክሮሞዞማል ዲስኦርደርስ እዚህ ጋር የተሰጡ አሉ። የአንዳንዳቸውን እናያለን። ትራይሶሚ 21 ይሄ እንግዲህ ትራይሶሚ 21 ኮዝስ ጄኔቲክ ሙቴሽን ዳውንስ ሲንድረም። ይሄ ትራይሶሚ 21 የምንለው ጄኔቲክ ዲስኦርደር ዳውንስ ሲንድረምን ያስከትላል። ዳውን ሲንድረም ማለት ደግሞ ምን ማለት እንደሆነ ባለፈው ዲስከስ አድርገናል። የአእምሮ ዘገምተኝነት ሜንታል ዴቨሎፕመንት ሪታርድድ እንዲሆን የሚያደርግ ችግር ነው። ይህ እንግዲህ በህይወት ዘመን ውስጥ አብሮ የሚኖር ከፍተኛ ችግርን ነው ይህን አይነት ዲስኦርደር ያስከትላል ማለት ነው። ይሄ ትራይሶሚ 21 የምንለው። ሌላው ትራይሶሚ 18 ነው። ይሄ ዲስራፕት ዚ ኖርማል ኮርስ ዴቨሎፕመንት። ይህ እንግዲህ የእድገትን የሰውነትን የአእምሮን አጠቃላይ እድገትን የሚያዛባ ነው። የዚህ ማዛባት ደግሞ ሪዛልት ኦቨር ላፒንግ ፊንገር የተደራረቡ ጣቶች እንዲፈጠሩ ያደርጋል። ክሊፍ ፕሌትስ ይሄ የላንቃ መሰንጠቅ እንዲከሰት ያደርጋል። ክላንችድ ሃንድ የእጅ ድቡልቡል ሆኖ የጣቶች አንድነት ተድቡልቡሉ የመፈጠር አይነት ክስተት አልፎ አልፎ የሚታዩ አሉ። እነኚህ እንዲከሰቱ ያደርጋል ማለት ነው። ይሄ እንግዲህ እጆች ይሄ የላንቃ መሰንጠቅ፣ የእጆች የጣቶች መደራረብ እነኚህን የመሳሰሉ ነገሮች በምናይበት ጊዜ በበሽታ ምክንያት እንግዲህ በሽታዎች በተለያዩ መንስኤዎች ሊከሰቱ ይችላሉ። በጄኔቲክ ዲስኦርደር የሚከሰቱ በሽታዎች አሉ። እንግዲህ እነኚህ ጄኔቲክ ዲስኦርደር የሚከሰት ነው ማለት ነው። ትራይሶሚ 13 ይሄ ደግሞ ሃቪንግ አን ኤክስትራ ክሮሞዞም 13 ይሄ ትራይሶሚ 13 የምንለው ሃቪንግ አን ኤክስትራ ክሮሞዞም 13 ነው። 13ኛዋ ክሮሞዞም በትርፍ በምትጨመርበት ጊዜ የሚመጣ ችግር ነው። ኮዝስ ሲቪየር ኢንቴሌክቹዋል ዲስኤቢሊቲ ኤንድ ፊዚካል ዲፌክት። ይሄ እንግዲህ ኢንቴሌክቹዋል ዲስኤቢሊቲ ስንል የትምህርት የመቀበል የማመዛዘል የማስተዋል የአይኪው በአጠቃላይ የመቀነስ ነገር እንደገናም የፊዚካል ዲፌክት የቁመና የተስተካከለ ቁመና ያለመኖር ነገር የተዛባ ቁመና እንዲኖረን ያስከትላል ማለት ነው። እንግዲህ ይሄ ቀላል ችግር አይደለም። ሌላው ክሊን ፍሊተር ሲንድረም ይሄ ወይንም 47XXY ሲንድረም ተብሎ ይጠራል። በተለያዩ መጽሐፍቶች ላይ በተለያየ መንገድ ሊጠራ ይችላል። እናንተ መጽሐፍ ላይ ክሊን ፍሊተር ሲንድረም ይላል። ሌላ መጽሐፍ ላይ ስታዩት ደግሞ 147XXY ወይንም XXY ሲንድረም ሊባል ይችላል። ዞሮ ዞሮ ለአንድ ነገር የተሰጠ ለአንድ አይነት ዲስኦርደር የተሰጠ የተለያየ ስያሜ ነው። ዚስ ሪዘልትስ ቴስቶስትሮን ኤንድ ሪዲዩስድ መስል ማስ facial hair and body hair production of little or no sperm።
እዚህ ጋር ምንድነው የዚህ የ47XXY ወይንም የXXY ሲንድረም ክሮሞዞማል ዲስኦርደር የሚያስከትለው ነገር ምንድነው? አንደኛው የቴስቴስትሮን እንግዲህ የቴስቴስትሮን የወንድ የዘር ፍሬ በጣም ሳይዟ የመነመነች እንድትሆን ያስከትላል። ከዛም በተጨማሪ የጡንቻዎች መስል መቀነስ፣ የፊት ላይ እንዲሁም የሰውነት ፀጉር አለመኖር፣ በተጨማሪም አንድ ወንድ ይህን አይነት ችግር ጄኔቲክ ዲስኦርደር በሚኖረው ጊዜ ትክክለኛውን የስፐርም አማውንት ፕሮዲውስ ማድረግ አይችልም። ትክክለኛው አማውንትን ደግሞ ፕሮዲውስ ለማድረግ ካልቻለ የመውለድም ችግር እንዲከሰት ያደርጋል ማለት ነው። እንግዲህ ልብ አድርጉ፣ እነኚህ ጄኔቲክ ዲስኦርደሮች በአብዛኛው በሕክምና የሚድኑ አይነት አይደሉም። ስለዚህ የህይወት ዘመን ችግሮች ናቸውና እንደ ቀላል የሚታዩ አይደለም። አመጣጣቸውም ድንገተኛ ነው። ከመጡ በኋላም ደግሞ የመፈወስ እድላቸው የመዳን እድላቸው አነስተኛ ነው እና የእድሜ ልክ ችግር ይሆናሉ ማለት ነው። ሌላው ደግሞ XYY ሲንድረም ወይንም 47XYY ሲንድረም የምንለው ነው። ኮዝስ ፕሮብሌም ዊዝ spoken language and processing spoken words, coordination problem, weaker muscle, hand tremors and behavioral problems. እንዲህ እዚህ ጋር ምንድነው ይሄ ደግሞ XYY ሲንድረም የምንለው የሚያስከትላቸው ችግሮች አሉ። ይሄ በገጠመው ሰው ላይ አንደኛ አረፍተ ነገሮችን አቀናጅቶ የመናገር ችግር እንዲከሰት ያደርጋል። እንግዲህ የንግግር ክህሎት መቀነስ እንዲኖር ያስቸግራል ማለት ነው። ሌላው ደግሞ የአእምሮ የአካላትን የመቆጣጠር ሂደት መዛባት እንዲከተል ያደርጋል። የጡንቻዎች ደካማ መሆን እንደገና ይሄ ተርሞርስ ኤንድ ቢሄቪየራል ፕሮብሌም የእጅ መንቀጥቀጥ እንዲከሰትና የእጅ መንቀጥቀጥ የሰውነት መንቀጥቀጥ የመሳሰሉት ነገሮች እንዲከሰቱ ያደርጋል እና ይሄ አንድ ችግር ነው። እንደገና የቁመና ደግሞ ለየት ያለ ርዝመት እንዲኖር ያደርጋል ማለት ነው። ይሄ አንድ ልጅ በሚጸነስበት ጊዜ XYY ሲንድረም ወይንም ይሄንን ዘረመልክ ከወረሰ ይሄ ችግር ሊገጥመው ይችላል ማለት ነው። ሌላው ቲዩመር ሲንድረም ነው። ቲዩመር ሲንድረም ዲስኦርደር ኢን ዊች ፊሜል ኢዝ ቦርን ዊዝ ኦንሊ 1X ክሮሞዞም። እንግዲህ ይሄ ደግሞ የሚከሰተው አንዲት ሴት ልጅ ከአንድ ኤክስ ክሮሞዞም ሊኖራት ሲገባ አንድ ኤክስ ክሮሞዞም ብቻ ይዛ ስትወለድ የሚከሰት ይሄ ዲስኦርደር ነው ቲዩመር ሲንድረም የምንለው። ኮዝ ሾርት ስታቸር እንግዲህ ኮዝስ ይሄ ኤክስ በሚሆንበት ጊዜ ኮዝ ሾርት ስታቸር፣ ዲሌይድ ፑበርቲ፣ ኢንፈርቲሊቲ፣ ሄርት ዲፌክት and certain learning disability። እንግዲህ ይሄን አይነት ቲዩመር ሲንድረም የተከሰተባት ሴት ልጅ አንደኛ የቁመቷ መቀጨጭ እና አጭር መሆን፣ እንደገና ፑበርቲ ለአቅመ ሔዋን የመድረስ ጊዜዋ በጣም አዝጋሚ መሆን፣ ይሄ የጉርምስና ሰከንደሪ ሴክሹዋል ዴቨሎፕመንት እንትኗ በጣም ሪታርድድ ይሆናል ማለት ነው። የመውለድ ችግር ሊገጥማት ይችላል። ኢንፈርቲሊቲ ወይም መሃንም መሆን ልትችላለች። ከዛም በተጨማሪ የልብ ችግርና እንደዚሁም የመማር አቅም መቀነስ፣ ትምህርት አቀባበል መቀነስ ሊኖር ይችላል ማለት ነው። የመጨረሻው ደግሞ ትሪፕል ኤክስ ሲንድረም ነው። ትሪፕል ኤክስ ሲንድረም አብኖርማሊቲ ሪዛልቲንግ ኢን ኤክስትራ ኤክስ ክሮሞዞም ኢን ሰም ፊሜል። እንግዲህ በቅድም ጉድለት ነው የኤክስ። አንዳንድ ሴቶች ደግሞ ኤክስትራ ኤክስ ክሮሞዞም ይዘው ሊወለዱ ይችላሉ። 2XX ከመሆን ይልቅ 3XX ክሮሞዞም በሚሆንበት ጊዜ ኢን መኒ ዊመን ሃቭ ፊወር ኦር ኖ ሲምፕተም። ይሄ እንግዲህ 2X መሆን ይልቅ 3X በሚሆንበት ጊዜ ይሄንን ይዘው እንትን ያሉ ብዙውን ጊዜ ምልክቱ ላይታይ ይችላል። ጉዳቱም እንደ መጉደሉ የጎላ አይደለም ማለት ነው። እንግዲህ እነኚህ የክሮሞዞማል ሙቴሽን ዲስአድቫንቴጆችና የሚያስከትሉትን መዘዝ የሚያሳዩ ናቸው። እንግዲህ እነኚህ ክሮሞዞማል ሙቴሽን ምን እንደሚያስከትል በቀላሉ ከዚህ መገንዘብ የቻላችሁ ይመስለኛል ተማሪዎች።
እሺ እንግዲህ ተማሪዎች ስለ ክሮሞዞማል ሙቴሽን 2 በዛሬው ሌሰን ማየት ያለብንን ፖይንቶች አይተናል። ይህንን ሌሰን በዚህ እናጠቃልላለን። ሁልጊዜ በሌሰኑ መጨረሻ እንደምንላችሁ ይህንን ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። የምንላችሁ ለሌሎች ተማሪዎችም ተደራሽ ይሆን ዘንድ ነው። በተጨማሪም በትምህርቱ ላይ ሊደረግ ይገባል የምትሉትን የማሻሻያ ኮሜንት ከመስጠት ወደኋላ እንዳትሉ አደራ ጭምረን እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሰንብቱ ተማሪዎች። ፀሐይ ነው ላልተማረ ሰው ግን